ቪዲዮን ይዤላችሁ መጥቻለሁ። ምርጥ ቪዲዮ ነው። የሙባረክ ታውቁታላችሁ። ሙባረክ ብዙ ቦታ እንግዲህ ቪዲዮን እለቅላችኋለሁ። ቪዲዮን ታዩታላችሁ። አሁን ለማየት ብቻ እናንተ ተዘጋጁ። 1 ሰዓት ቪዲዮ ነው። እዩትና ሀሳባችሁን ስጡበት። እንግዲህ ሁለት ሚስት እየተፋጨ ነው ማለት ነው። ቪዲዮን ይዤላችሁ መጥቻለሁ። ምርጥ ቪዲዮ ነው። የሙባረክ ታውቁታላችሁ። ሙባረክ ብዙ ቦታ እንግዲህ ቪዲዮን እለቅላችኋለሁ። ቪዲዮን ታዩታላችሁ። አሁን ለማየት ብቻ እናንተ ተዘጋጁ። 1 ሰዓት ቪዲዮ ነው። እዩትና ሀሳባችሁን ስጡበት። እንግዲህ ሁለት ሚስት እየተፋጨ ነው ማለት ነው።
ቀኔ ነው። በቃ ከቤት እስከ ካወጣው አላባረቻለሁ ከቤቴ ከዚህች ልጅ ጋር ወጥቼ ማከራያት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ መፍቱ ነው። እንደፈለገ ግን አላባረርኩትም። እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ሳሎን እየተኛ ያለ ግን ወደ ውጭ አልወጣም። መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። ሳሎን እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺ ልጅ አላቃትም ነበር። እቺ ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም። እስቱቲውን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን? ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? አዎ መርከብ ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው የፈለገ ይጥራኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቹት ናት። ሳሚራም እቹት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለሷ ሴፍቲ ኡስታዝ አለ። ለሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የእሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ። ሰሚራ ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ኑራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝሽ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም፣ እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው፣ ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁኑና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለውም አብረን እንዋለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣኋት። መጣች፣ እንደ ሰው ተቀበልኳት። አብረን እየሄድን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ። ቤት ለቃ ከወጣች በኋላ
ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ እዚህ ጋር እኔ አክብሪያት ለሷ የሰጠሁትን ክብር ለማንም አልሰጠሁም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ ሰሚራ ማለት ነው። አትውጪ አልኳት እኔ ሚዲያ ላይ እንዳትውጪ አልሽ። ከተጎዳሽ ተጎዳው እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ እንደ ሙባረክ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከኔ ጋር ትኖራለህ ወይ ደግሞ ከነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛች ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ትራስ አትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት ምንድን ነው የምትበደለው እንዴ? ሁለተኛ ሚስት አገባክባት ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለክ መሆን አለብኝ ማለት ነው። ይህ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምትል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትሆን ራሱ አምና አይ አግባ ትላለች የሚለውን እንግላቴ ማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው እንደ ሸሪያ አይደለም። ሼክም ከሆነ አምጪልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ይቅርታ ጠይቀዋለሁ። ገብቶሻል? ሸሪያ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ እያለች ሰው አለ ሰው ነግሯታል ስላለ ውሸቱ ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጎዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ የሚለው ምንድነው ቤት ቁጭ ብላለች እየበላች ነው እየጠጣች ነው እየለበሰች ነው እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ቤት ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው እሱ የሚለው እንደ ሸሪያ እሱ የሚለው እንደ ሸሪያ በቃ ቤት ቁጭ ብላለች አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያየኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባል ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደ ማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያውቃል ያቀኛል። እንግዲህ ምን እንደሚለኝ አላውቅም። ብቻዬንም ሐኪም ቤት ሄዳለሁ።
አሁን እዚህ ዱባይ ማለት ነው ማንንም አላውቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ? ቋንቋ አላውቅም። የዚህ ሀገር ስራ በዝቶበት ነው፣ ቢዚ ሆኖ ነው። በምን ስለዚህ አሁን ይህን ዝም ማለት ማለት ነው። ይህን ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስትጨርስ በተራፍ ታወራለህ። ትጨትና ገረባክ አሁንም አቦ አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላውቅም። እንደ ማንኛውም ሰው ጨቅቄው አላውቅም። እኔ ዝም ማለት እሱ እንዳሰበ አሁን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰብ ይኸው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት፣ እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያላባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የምፈቅደው። አቡ ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምታችሁ ነው የሚለው አይደል? ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ አቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አሟልቶልኝ የሚሞላልኝ እንጂ አስቤዛ አይደለም። ገባሽ? እኔ የምፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ። ኢንሻአላህ አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ሱም ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ። አቢባ ታይ ያልኩሽ አስገባሻት። እንግዲህ የምናገረው አለኝ እናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ ሁሉም ወንዶች አመን ነው። ሌላ ሴት ሲያሳው ነገር ይቁምልኝ፣ በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። መፍቱ ነው። ግን ይሄ ሙዳቸው ነው የወንዶች። ሌላ ሴት እንድታዝምላቸው ሚስት አትሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባች? ይቺ ሙዳቸው ናት። አሁን ይኸውልሽ፣ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ ቆይ እንደው ሙባረክ እንድትናገር ፈልጋለሁ። ይህንን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል? ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ማስተዳደራቸው አልኳት እኮ። አልጠይቃትም እኔ ነኝ ማስተዳደራችሁ አልካት እንጂ መርየም መጀመሪያ ሚስትህን አስፈልግ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን
ምንድነው ቃል ያለችው? ነገራት ለሷ ነገራት ስትለኝ ምን ብዬ ነው የምነግራት አልኳት። እኔን የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ ትላለች። ችግር የለውም። አሁንም አቡ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችሁት ለእሷ እንደሰማችሁት ለእኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። አራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል። ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። ኖ እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ከሙባረክ በበሬ የምትለያዩ ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። ሰሚራ መብቷ ይጠበቅላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ምስቶች ማለት ነው አራቱ ናችሁ። አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትንጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለህ ገና ከዚህ በኋላ አቡ እኔ እና እሷ ተጣላን። በዚች አልነበረም። እኔ እና እሷ ተጣላን። በዚች ልጅ አልነበረም። እነች ልጅ በቀደም ሙባረክ ሰሚራ ትናገር። በዚች አለ እንደሚተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊስ ትናገርበት። ስትናገር ግን በመረጃ ማለት ነው። እኔ ምና ሰሚራ ተናገሪ። አቡ ቅድም የተናገርኩት እንደዚህ አይነት ወሬ ነው። እሱ እኔ ቁጭ ብዬ እየሰማሁ ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ ሀቢባ ማለት ነው። ኡቡን እሺ ሀቢባ ኡቡን ወደ ላይ አድርጌ ቤትሽን ተደብቋል። እሷ እሺ ስሚ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርየም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ውሰዱኝ ብላ ወዛታለሁ ብዬ አስፈቅጄ ነው መጣሁት። እውነት ለመናገር እሺ እቹትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። አራት ሆነን አብረን እየሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ውሰዱልኝ ብላ ፎቶ ክለጥፋለች ስትለኝ ሰሚራ አልኳት። መርየም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። እዮቹት ናት አለች። ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ተውች
አንቺም ኢንዱስትሪ ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። ወላሂ አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያለች ክላስ ስሜኝ በአቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ፣ እሷ ደካማ እርጉዝ ናት። መግባት ስላለው እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነኝ። መሬት ላይ ማለት ነው። መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሂጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በእኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክረር ያለም ትክክል ነው፣ ግን ሸሪያ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪያ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉ ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ለመጥበስ እንዲመጣቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። ቆይ 4 ዓመት ኢጅፕት ኑረናል፣ 5 ዓመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይህን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምብለውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ጎደለኛ ላለችም አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ማግባት ቅድሙን እሷ ምስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትልሽ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው። እስከ ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ምስት እንዳገባ አልፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድን ነው የተጎዳችው? አንድ ደግሞም አብዲ ጌታቸውን ታስገቢዋለሽ። ምንድን ነው እሱ? በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተን ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ። ገባሽ? በሷ የተነሳ በማን የተነሳ? በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄ መልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ይህ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው። ምን ልታረጊ ነው የምትገቢው? አልኳት። ቆይ ብዬሽ መኪና አይነት ፍቼ ገባሁና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርያም ስንናገር እሷ ላይ ያደረግኩን ነገር ምንድን ነው? የእሷን ነገር የተናገርኩን ነገር ምንድን ነው? የዋሸውን ውሸት አልፈልጋትም አልኩ።
አልወዳትም አልኩ። የተናገርኩት ነገር አለ የለም። ለዛ ገባውና ምንድነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት። ተጎድታለች። ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁን ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳለች። እኔ ደግሞ መብቷ ነው፣ መብቷ ነው። ተቀብያለሁ፣ እቀበላለሁ። ልጄ ለልጄ ሞታለሁ፣ ችግር የለውም፣ ምንም ማድረግ አልችልም። እቀበላለሁ። ነገ ያገባለሁ፣ ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ምን ራሱ ማግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሚራ ትናገር። አሁን አንተ ከጨረስክ እድል ስጣት። አሁን ሰሙዬ በእኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በእኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በእኔ ምክንያት ቀሪም ሀቡ አለች ሌላ ተደብቃ አለች። መርየም ሰሚራ ሌላውን እኔ አላውቅም። የማውቅ ታሪክ የለም። ሌላውን ማለት ሌላ ሚስቶች አላውቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ እናንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በእኔ ምክንያት እንደምፋቱ አልፈልግም። እኔ በእኔ ምክንያት ማለት ነው። እሷ ወዳሃለሁ እከብራሃለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆችን አደራ ነው የምልሽ እንጂ አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ለቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስ። እሱ ሲጨርስ ጠብቃ ፍላወር ያላትን ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ፣ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሷ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው ያየሁት። ሌላኛውም ትምጣ። አንቺ አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው ይሄ። ለሌላ ሰው ካለሽ ነው ጻፍ። እውነቴን ነው የሚለው ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ ሀቢባ። እሺ ሳበው ቆይልሳ ሞዴሬተር አይደኝ። እሺ ሳበው አቡ ከተናገር ለውላ ካብዲ አሁንም አቡ ከተናገር ወላሂ እንዱ ትረጋለሽ እንጂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እየሰመችው ነው አንዷ
ቤተሰብ አይደለሽ እንዴ? እንዴት ሚስቶቹ ፊት ትስሚያለሽ? አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ አንዱ መጥቶ ያሳደጋል እናቴ አሉ ሶስት አሉ ሰሚራ ተጨርስ አታውራ። ከስሯት ቀጥይ ሰሚራ እየተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገር ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም በጣም መልካም ሰው ነሽ። ከአንቺን ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ። ከነ መስረዳው ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ እሺ። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለግ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ ሰሚራን ሚዲያ ላይ አስግቢ ብያት ቢላ አስታርቁኝ ማለት ነው። ቆርጣኛ ነች። አሁን ቤት ገብቼ አፋናት የመጣችው እሷ እንደሚያመጣ ኖ እየከለከልኳት ማለት ነው። ሚዲያ ላይ አትንጭያለሽ ሀቢባ ቢላ ስታ አላየሽም እንጃችን ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሂጅ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ አዚም ማለት ነው። ቢላ የተቀበልኩት ቢላ ማለት ነው። ታይሱ ላውራ ሚዲያ ላይ ወጣች። አለቀ እኮ ሌላ ሰሜራ ጉዳይ። እሺ ላውራ፣ ተረጋጋ። እሺ ተረጋጋ። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃት ሁላችሁ። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይህን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ሊሳንልኝና አንደኛ መሬም ፎቶ ለጥፋ ለሀቢባ አዲሱ ነኝ ብላ ቪዲዮ ሰራች።
ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶውን ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከዚህ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶውን ለጥፋ ለሀቢባ አድርሱልኝ፣ የኢትዮጵያ ሕዝብ ይፍረደኝ፣ ድምፁኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልክ አትተብም? መጥቶ ማስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገረኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ፣ ሙባረክ በድሎኛል፣ ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው፣ ኒካ አስሬላታለሁ፣ ከተዋወቅን 7 ወራችን ነው፣ በቲክቶክ ነው የተዋወቅነው ብሎ አመነ። አልካደም። ኒካ እንዳሰረላትና ሚስቱ እንደሆነች ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ፣ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሞ አፈልቶ ወጣት ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይፉን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩ መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ማለት ሌላ ሽምግልና እኔ ሚዲያ ላይ ሴቶች ማለት ነው። ላውራ እድል ስጡ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይህን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራ እና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች፣ ሰሚራ ጥፋት ምንም የለባትም ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያድርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሀሳብን ትሰጣለህ። ይቻል አይቻል አላውቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ። እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው። ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ፣ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ ይችል። ቢኮዝ ሰሚራ የሰው ልጅ ናት። ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወጣ ያልወጣችው ሙባረክ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም። በብዙ ቢጨርስ ማለት አትችልም። አላቃትምም ማስተዳደር የሚችል ስለሆንኩ ነው። 8 ዓመት ሀቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበላት እንዲሁ ነው የምትወግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። ሀቢባ እንናገር። አይ ከተባለ እድሉን ስጣት እኮ። አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም አለቀ። የመርያምን ሁላችሁ እንደ እህት ካከበርከኝ ይህንን እዚህ ጋር አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት ያደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራ። ለምን እንዲህ ትላታለህ? ወላሂ ትናገር
አይደለም ስሚኝ አንድ ነገር አለ። እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እዛ እኔ አንድ እኔ እየተናገርክ ያለው አልገባኝም። አንቺ አይደለም አቢባ አንቺ እንዴት ነው የምነግርሽ? እኔ እኮ ነገር ያመጣሁት ሪከርደሮችን ነው። እሺ አዎ አራቡዬ ረመዳት ይሄ የዛሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቀጥለት አንድ ቃል ሜዲያ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበልም። ሌላም ሴት አለች ከመሪየም ውጭ ሌላ ሴት አለች። እኔ ከቻልኩ ስሚኝ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። አንድ አረብ ሀገር ላይ እያየሁት ያለሁት ሰው ሁለት ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት በባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመጣው ብርድ እየመጣው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁኝ 1 ብር አልሰጣችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሞለችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትነቷን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ሶሪያ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤትን እየመራው ያለሁት ሰው ሳይሆን ሰርቼም ላምጣ ባለቤትን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የምፈልገው በሌላ በኩል አብሮ በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን። በሌላ ነገር ከሆነ ቤት ኪራይ የምከፍለው ነኝ። ተሸክሬ አቡ እኔም ለምሳሌ ቤት አመሰግናለሁ። የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። ሀቢባ ይቅርታ አድርግልኝ። የማዳምጠው ነገር የለ ከአሁን በኋላ ሂጃለሁ። አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋት ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት። ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት። ይሄ እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9000 ድራም ሪከርዱ ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ድራም ተቀብሎኝ አይዲ ሊያሰራልኝ 10,000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም
ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶን አስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባል ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ፣ ሌላም አለኝ። ላመጣልሽ እችላለሁ። እንዳትዪዋል ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥተው ቸግሮናል፣ ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መጣ ትናገርና እሷ በፊት የምታገኝ የዛሬ ስንት ዓመት ማለት ነው መጣ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው፣ አዎ አገባው፣ መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉ ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ትናገር ሰሚራ ተናገሪ። እናት ሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም፣ እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ የግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈልገ ሰው ይጥላል። አላቃችሁ ማንንም አላገባው አይዶኬን ሚዲያ ቆይ አዳም በቃ ሴት ልጅ ጎዳለው ሴት ልጅ ጎዳለው። እስኪ ነው ያላልባል አንድ ነገር እስኪ ነው በሰል ገላልባ። እሺ ቆይ አቢባ አንድ ጥያቄ ጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጊያለሽ። ይሄ ነገር ችግሩ እንዲፈታ ትፈልጊያለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ይኸውልሽ የዚህ ልጅ ትዳር እኔ ለኝ ምትባል ለኝም እኮ ይኸውልሽ እኔ ምትባል መሬት ላይ አለው ካለች መታቀጣ ነገር ወለ መርየም ሰሚራ ወለ ጅኒ ችግር የለውም። አለቀ ደቀቀ። ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርት ላይ ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማባረር ለማሸማቀቅ እንዲህ ያደረጋችሁት ሚውት አድርገው እያበራኩ አንድ መርየም ሚውት አድርጊ። እባክሽን አቢባ ልለምንሽ፣ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምነኛ አልገባኝም። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁሚ። እየተበላሽባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ
ይገባሉ። ከዛ ሀቢባ ይወቅሳሉ። ሀቢባ አማርኛ እያወራ አትግባባ። ሀቢባ አቡ በቃ ታዩ አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሽዋለሁ። እኔ ቢትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችው ተናግራ ተነስተ መጣ ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለሁ። ግን ምን አለች? ሰሚራ ይናለች በልሙባረክ አቡዬ እኔ አልተናገርኩም። ግን ተናገሪ። ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቂያቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለእሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለግኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የእሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ እንጃ። ሰሚራ አንቺ ደስተኛ የምትሆኚው መርየምን እንዲፈታት ነው? ያውርድ ኧረ እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ ሙባረክ ሙባረክ ለሁለት ይበቃናል ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ? ታዲያ እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም። ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን ታረቁ በቃ። ምንድን ነው ችግር? ከአንተ ትልቅ ሰው አይደለ እንዴ? ሀቢባ ስለማከብርሽ ነው የተቀመጥኩት። ልንገርህ፣ አንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ትልቅ ሰው በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ቱረኝ ቢለው በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርየም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ እርጉዝ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለእኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቂ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅ አልተቀበልኩም፣ ብር አልወሰድኩም። መርየም ወርቅና ብር አልወሰደብኝም ነው። ተናድጄ ነው አለች እኮ። ምን ነው ሀቢባ? አዎ ቅድም ተናድጄ ነው ማንም በያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው።